አታሰድበኝ፣ አርፈህ ተቀመጥ። ውሸታም እንደሆነ እኔ አውቃለሁ። ስሜን እንደዚህ አስጠፍተዋል፣ የእሱ ልጅ እየተባልኩኝ። አሁን ደግሞ ሌላ ነገር የምትቆሰቁሰው ለምንድን ነው? እፈር እንጂ በጥፋትህ ልታፍር ይገባል። በኋላ እሱ ጋር ሄደህ ተመታው፣ ተደበደብኩ፣ ችግር ደረሰብኝ ብትል እኔ አያገባኝም ሲል ጋሽ ልጁን አስጠነቀቃ። ይሄ ችግር እየተባባሰ የመጣው ራስ በጀመርከው ስራ ነው። አርፈህ ብትቀመጥ ይሻልሃል። አሁን ደግሞ በሁለቱ መካከል ቢታረቁ እሷስ ይቅርታ ብትጠይቅ አንተ ምን አገባህና ነው? የእሷን ህይወት አንተ ትኖርላታለህ ወይ ብሎ ጋሽ ልጁን አስጠንቅቆ ነግሮታል። እሱም ደግሞ እኔ በምወስነው ውሳኔ አንተ አያገባህም፣ ለእሷ የሚመጥናት አይደለም። እኔ እኮ ብዙ ነገር አያለሁ እሰማለሁ፣ አንተ ግን ልታይ አትችልም ሲል ደግሞ ለአባቱ ሲመልስ አርፈ ተቀመጥ፣ ያለበለዚያ አስሬ ነው የምገርፍህ አለው። ጋሼ ኤፍሬምም እዝቷል። የአባቱ ምክር ሊሰማ አልቻለም። ጋሼም አንድ ነገር ሆነ ሄደ ብትፈነከትም እኔ ቢገልህ እንኳን አያገባኝም፣ ምክንያቱም ነግሬሃለሁ፣ ጥፋተኛ ስለሆነ ከአሁን በፊት ባጠፋኸው በሁለቱ መካከል ገብተህ አንተ ብቻ የወሰንከው ነው ከባድ ነገር ያመጣው። ያ ደግሞ ራስህን ሊያሳፍርህ ይገባል እንጂ ሌላ ጀግና አያጫውትህ፣ በስራህ እፈራለሁ። እሱ ግን በጭራሽ ግግም ብሎ ሌላ ጸብ ለመፍጠር እየተዘጋጀ ይገኛል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዩ ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛል። ለቻናሉ አዲስ ናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት፣ ቻናሉን አበረታቱት። ላልሁ ቤተሰብ የኤፍሬም ጉዳይ እንደቀጠለ ነው። በስራው አላፍርም አለ። ለምን አፍራለሁኝ? እንደውም ሌላ ችግር መፍጠር መደባደብ ነው። ተደብድቤ ዝም የምል ሰው አይደለሁም እና በህቴ ጥፊ ሲገርመው እኔም እሱን አግኝቼ እንደደበደበኝ ብድሬን ካልከፈልኩ እኔ ወንድ አይደለሁም ሴት ነኝ ማለት ነው ብሎ ኤፍሬም በጣም ዛተ። በዚያም ምክንያት ደግሞ ሀይሚ ብታርፍ ይሻልሃል፣ እረፍ፣ በእኔና በእሱ መካከል ጣልቃ ልትገባ በቃ አትችልም፣ ችግሩን እኛ ሁለታችን ብቻ እንፈተዋለን እንጂ አንተ አታስፈልገንም፣ ምክንያቱም ከሰራኸው ስራ ምንም አይነት መልካም ነገር አላገኘሁም፣ እንደውም እኔን ጸጸት ላይ ነው የጣልከኝ አለች ሀይሚ። ብሩክም ይሄንን ነገር ሰምቶ ና ጠብቅሃለሁ ይለይልናል አለ። ፍቴ ምነው አንተ እኔ ብቻ ነኝ ወንድ ጀግና የሚያጫውትህ ብላ ጀግና የሚያጫውተኝ አለ። አርፈ ብትቀመጥ ይሻልሃል። እንኳን ብሩኬን አንተ አንድ ሴት የምትደበድብ ወንድ አይደለህም። ደግሞ ማፈር ነው ያለብህ። በስራ ፈር። የሰራኸው የሰውን ስኬትና መልካምነት የማትፈልግ ሰውና አንተ በጣም አሳፋሪ ነህ ሲለው ከፍፄም ጋር ሌላ ነገር ለመፍጠር አስቧል። ፍፄም ከፈለገ ከኔ ጋር ይዋጣለናል፣ ለሚመጣው ነገር እኔም እጠብቅሃለሁ ተዘጋጅቼ፣ አንተ ጀምረው እኔ ቀጥለዋለሁ ብሎ ፍፄም ተናግሯል። በብሩክ ከመጣህብኝ እኔ ራሴ የማደርገውን ነገር አደርጋለሁ። ብሩክ ማለት በቃ በሱ ላይ አንድ ነገር ብትፈጽም እኔ እናንተ እንጋደላታለን። አርፈ ብትቀመጥ ይሻልሃል። ለመደረብ ሳይሆን ላንተ ሁለት ወንድ አይደለም እኔ ብቻ በቃለሁ። ግን ያሰብከውን ነገር ፈጽመውና ጀምረውና መጀመሪያ አሳየኝ። ይኸው የተመታኸውን እጅህን ነው የምጨምርልህ፣ ይብሱኑ የምሰባብርልህ አለው ፍፄ። ፍፄም በጣም ስለተናደደ ነው። እህትህ ልቦኗ ከተመለሰና ከተጸጸተች አብራ መኖር ትችላለች። ብሩክ ምንም ነገር ስላልሰራ እሱ ንጹህ ወንድ ነው። ደግሞ በሴቶች ብታማውም በሌላ ሴቶችን ብትጠረጥሩት ባልዋለበትም ብታውሉት እኔ አውቀዋለሁ። የራሱን ህይወት መኖር የሚፈልገው እሱ ነው ብሎ አስጠንቅቆ ነገረው። እሱም ደግሞ ከሚሰራው ከሚፈጽመው ከሚያወራው እንደማይቀር አደርገዋለሁ፣ ፈጽመዋለሁ፣ ህይወታቸውን ማበጣበጣቸው። እሷም ይቅርታ ጠይቃ አብራ ልትሆን አትችልም። አይደለም ሁለቱ ቤተሰብ ጋር ድረስ እንዲደርስ ነው አድርጓል። ጋሼ ብታርፍ ይሻልሃል፣ ያለበለዚያ እንደማሳስርህ እመናት አለው። ልጁን ለማሳሰር ጋሼ አስቧል። ካላረፈ አይደለም ከብሩኬ ጋር
ከሀይሚም ጋር ሁለቱም ሌላ ነገር ጸብ ከፈጠሩ ሁለቱም እንደሚያሳስራቸው ጋሽ ተናገረ። አረፋችሁ ብትቀመጡ ይሻላል። ከዛች ከመልካም እናቱ ከጥሩ ጎረቤት ስሜንም እንደዚህ አታደርጉት፣ ከቤተሰቦቹ አታነካኩኝ፣ እኔንም ስሜን እንደዚህ በየቦታው የእሱ ልጆች እየተባልኩኝ ስሜን በመጥፎ አታስነሱኝ እባካችሁ ልለምናችሁ ሲል ልጆቹን በትህትና ጠይቋቸዋል። ግን ከባድ ነገር ከፈጸሙ ጋሼ እንደሚወስንባቸው ነው አስጠንቅቆ የተናገረው። ሀይሚ ባደረገችው በጣም ነው የተጸጸተችው። ከብሩኬ ጋር መኖርን ነው እየመረጠችው። ሀብንም ይቅርታ ጠይቃ እናቱንም እቤቷ ድረስ ይቅርታ ለመጠየቅ ዝግጁ ናት። እሷ ግን በሰራችው ስላአፈረች ቤተሰብ ድረስ እንዴት አድርጋ ነው የምትሄደው? ምክንያቱም ያሳፈሯታል። ብሩክን ይቅርታ ጠይቀዋለች። ብሩክ ደግሞ ወንድምሽ እዛው ያኑርሽ፣ ለምኝሻለው ተንበርክኬ እግርሽ ላይ ወድቄ ያን ጊዜ እኔን ንቀሽኝ ሄደሻል፣ የራስሽ ጉዳይ። አሁንም ወንድምሽ እየፎከረ ነው፣ እኔም ዝግጁ ነኝ፣ ይምጣ ይግጠመኝ ብሎ ብሩክም ለሀይሚ ነግሯታል ማለት ነው። ሀይሚም ወንድሟን እያስጠነቀቀች ነው። ሌላ ነገር ሊፈጠር ነው ደግሞ የብሩክም ወንድም በይቅርታው በጣም ተቆጥቶ ነበር። ምክንያቱም ወንድም የስሙ በጣም ጠፍቷልና እንደገና ደግሞ ወንድምየው እየዛተ ባለው ላይ ይንጣ፣ እኛም ዝግጁ ነን፣ እሱ ለሰነዘረው የሚመልስ እኛም እጃለን ብሎ ሀብም ምላሽ ሰጥቷል ማለት ነው። ቤተሰብ ቀጣይ ክፍል እንግዲህ ልጁ ይፈጽመውና የፎከረበትን እውነት ያሳያቸውና እነሱም ዝም ካሉት ደግሞ ለዚያ ብድር የማይመልሱ የሚመስሉት ከሆነ የፎከረበትን ራሱ ማፈር የሚችልበትን ስህተት በሰራው ራሱ ማፈር ሲገባው፣ አሁን ደግሞ ወደ ፍፄም ዞሮ ፍፄ ከነሱ ጋር አብረህ አንተ ከነሱ ጋር ከሆነ እኔ በአንተ ላይ የማደርገው ነገር የከፋ ነው ብሎ ዝቷል ማለት ነው። ቤተሰብ በቀጣይ ክፍል በሌላ ቪዲዮ እስከምንከሰት በያላችሁበት ሰላም ቆዩልኝ። ባይ ባይ።